አዎ ብለኝ አቤት አለቃ ሰላም በርከት ያለ ገንዘብ ከአረብ ሀገር ይዛ መጣለች አንድና ብቸኛዋ ልጇን እያፈላለገች ነው ምን ትክክለኛ ልጇ ያለችበትን አድራሻ ልክልሃለሁ አሁን ሄዳ አስወግዳት ምን አስወግዳት ማለት ገደላት ነው በመትኩ ግን ሰላም ይዛ የመጣችውን ገንዘብ በሙሉ ልጇና ገብታ መውሰድ የምትችል ሰዓት የሆነች ልጅ አዘጋጅልኝ እሺ አለቃ እንዴት በህይወት ተረፍሽ ጭራሽ እዚህ ልትኖሪ ጓዝችን ጥቅልሽ መጣሽልኝ ስሚያለሽ በሰላም መኖር የምትፈልጊ ከሆነ እናትሽ ሳትመጣ ከዚህ ጥፊ እሺ ብሌን ይባላለሁ ደላላው ትንሽ ስራ ስለበዛበት በምልክት ልኩኝ ነው ሰራተኛ እንፈልጋለን ብላችሁ ጠይቃችሁት ነበር አዎ አንቺ ነሽ አዎ እኔ ነኝ እኔ ነኝ ታስታውሽኛለሽ ይቅርታ እንተዋወቃለን እንዴ ኧረ እንተዋወቅም ከሰው ጋር ተመሳስለሽብኝ ነው እንዴት ነው ቆይ ያ ሁላ እንዳሰቃየዋትና ትክክለኛ እናቷ ፊት ለፊቷ ቆማ ማስታወስ አልቻለችው ብዙ አቆምኩሽ አይደለ በር ላይ ነይ እስኪ ክፍልሽን ላሳይሽ ተከታተኝ ስሚ እንዴት እንደሆነ ባላቅም ሰራተኛውን የመጣችው ልጅ የሰላም ትክክለኛ ልጅ ሆነች ደግነቱ ግን እኔንም እናቷንም አላስታወሰችም ቆይ ሞታለች አላልከኝም ነበር እንዴ ወይኔ ጉዴ ቆይ ብታስታውስስ ሰላም ልጇ እንዳልሆንኩና ለገንዘብ ብዬ እንደቀረብኳት ብታውቅ እኮ ትገለኛለች አሁን መፍጠን አለብን ሰላሟን መሞት አለባት ሰላምን አሁን ካልገደልናት ከልጇ ጋር ባወሩና በተቀራረቡ ቁጥር ለጥቂት ጊዜ እንኳን አንድ ላይ ስለኖሩ ልታስታውሳት ትችላለች ቅድም የሰጠሽ መርዝ አለ ይኸውልሽ ይሄንን መርዝ ከምትበላው ወይም ከምትጠጣው ነገር ጋር አቀላቅለሽ ስጫት አሁን ነው ምግብ ላዘጋጅልሽ ብዬ ምበላው ምግብ ውስጥ እከተዋለሁ ብቻ ግን አንተ ልጇ እንደሆንኩና የዚህ ቤት ሙሉ ሀብት እንደወርስ የሚያደርግ ማስረጃውን በቶሎ አዘጋጅልኝ እሱን አታስቢ አዘጋጅልሻለሁ ሌላው ደግሞ ሰላምና ብሌን አንድ ላይ እንዲሆኑ መፍቀድ የለብሽ ሲያወሩ እናትና ልጅ መሆናቸውን ሊያስታውሱ ይችላሉ ስለሱ አታስብ መቼም ቢሆን እንዲያወሩ አብረው እንዲሆኑ አልፈቅድላትም እንደውም ምክንያት ፈልጊ ከዚህ ቤት እንድትባረር ነው ማድረጋል አደራ ሰላም ይህንን ሚስጥር ካወቀች ሀብቱን ማጠቃላይ ለብሌን የምታወርሳት አንቺ ደግሞ መቼም ቢሆን ይቀራለች ትገድላለች እሺ ለሱ አታስብ ችግር የለውም ደስ ሲል እንዴት አባቱ ነው የሚያምረው ቆይ ማንሽ ደግሞ ከሰላም የምን ሚስጥር ነው የደበቃችሁት ሰላም ቃል ይባላል የሰላም የመጀመሪያም የመጨረሻም ልጅ ነው ይሄን ለሰላም ለመለስ ነው መጣት እሺ ቃል እስኪ ከሰላም የደበቃችሁት ሚስጥር እናያለን አመሰግናለሁ እሺ ውዷ እናቴ ዛሬ ላንቺም ለኔም ልዩ ቀን ነው
አንቺን ከዚህ መከራ ስቃይ ከበዛበት ዓለም በሞት የምትለይበት ለእኔ ደግሞ ህይወቴ ሙሉ ስመኘው የነበረውን ሀብት አንቺን ገድዬ በውርስ የማገኝበት ቀን ነው። ይኸው መኝታ ክፍልሽ። ምን ነው ዝም አልሽ? አልወደድሽውም እንዴ? አረ በጣም ነው የወደድኩት። እስከ ዛሬ ከኖርኩባቸው ቤቶች የተሻለው ቤት ነው። ታዲያ ምን ነው ተከዝሽ? ስራው እኮ ብዙም አይከብድም። ልጄ እስከ ዛሬ ስትሰቃይ ስለኖረች ትንሽ ትረፍ ብዬ ነው። አረ እንደዛ አይደለም እትዬ፣ ከእናቴ ጋር ነው የምኖረው። የ2 ወር የቤት ኪራይ አልከፈልንም። አከራያችን ደግሞ በዚህ 2 ቀን ውስጥ ካልከፈላችሁ ቤቱን ለቃችሁ ውጡ ብሎናል። እኛ ደግሞ ምንም መሄጃ የለንም። በዛ ላይ ደግሞ እናቴን አሟታል። እንደዚህ አይነት ጥያቄ መጠየቅ እንዳልነበረብኝ ይገባኛል፣ ግን አማራጭ አጥቼ ነው። እትዬ የ2 ወር ደሞዜን አስቀድመው ይሰጡኛል? ስራሽን ጸባይሽን እዚህ ትቀጤ አትቀጤ ሳላቅ የ2 ወር ደሞዝ መስጠት ትንሽ ይከብዳል። ግን ደግሞ እምቢ ማለት አልችልም። እሺ እሰጥሻለሁ። በጣም አመሰግናለሁ እትዬ። ገርማል። ድሮ ልጄ ህፃን እያለች ሳቅፋት የሚሰማኝ ስሜት ነው እየተሰማኝ ያለው። በጣም የሚጣፍጥ ምግብ እየሰራሁልሽ ነው። ለምን? አሁን እኮ ምግብ የምታበስልልን ልጅ አግኝተናል። ነይ እስኪ አንቺ አረፍ በይ። አይ እኔ ራሴ በእጄ የሰራሁትን ነው እናቴ እንድበላልኝ የምፈልገው። እሺ እኔ ልጅ ብታይ የመጣችው ልጅ እንዴት አስተዋይ ልጅ መሰለች። ወደድሻት? አዎ በጣም ብታይ ስታቅፈኝ ልክ ድሮ አንቺ ልጅ ሆነሽ ሳባብልሽ የሚሰማኝ ስሜት ነው ያለኝ። በዚሁ ከቀጠላችሁማ እናትና ልጅ እንደሆናችሁ ማወቃችሁ አይቀርም። ስለዚህ አሁን ነው አንቺን ገድዬ ቤቱንና ገንዘቡን በሙሉ መውረስ አለብኝ። ነው ልጄ በሀሳብ ሄድሽ? አይ ምግቡ ደርሶ ይሆናል። በቃ ላምጣልሽ ማም። እሺ እንግዲህ እናያለን። እስኪ ሙያሽን። እሺ እሺ ወይዘሮ ሰላም የልጅሽን ሙያ ለመቅመስ በጣም የቸኮልሽ ትመስያለሽ። አሁንስ ቃልተሽ ነበር? አዎ ይኸው ያልሽኝ ብር። በጣም አመሰግናለሁ እትዬ፣ ፈጣሪ ይስጥልኝ። ይገርማል። በዚህ ዘመን እንዳንቺ አይነት ልጅ ማግኘት መታደል ነው። አመሰግናለሁ እትዬ። ቃል ምግብ ልስራልሽ ብላ ገብታ ቆየች። እስኪ ሂጂ እናግሻት። እሺ እትዬ። እንዴት የሚጣፍጥ ምግብ እንደሰራልሽ። እኔ አመሰግናለሁ። ምስጋና ከበላሽ በኋላ ይደርስ ማሚ። እሺ ልጄ።
ቆይ እናት አይደለች እንዴ? እንዴት እናቷን ለመግደል ትሞክራለች? አምላኬ ሆይ እባክህ እትዬ እንዳይሞቱ እንዳደርግ እርዳኝ። ቃልዬ ወይማ ድሮ ትዝ ይልሻል አባትሽ ለራሱ ጎርሶ አያውቅም እኛን ሳያጎርስ። እስኪ ነይ ላጉርስሽ። አይ እኔ ጉርሻ አልወድም፣ አንቺ ቢ። ይገርማል። ድሮ እኮ ጉርሻ በጣም ተወጂ ነበር። እትዬ ወይ ውሃ ልቅዳልሽ። በጣም ይቅርታ ሳላውቅ ነው። ያንቺ ይቅርታ ምግቡን ይመልሰዋል? ምን ትመስላለሽ ገረድ? እንዴ አይባልም። በስራዋ ልታከብሪያት እንጂ ልትሰድቢያት አይገባም። ደግሞም እኔ እናትሽ አረብ ሀገር ድረስ ይሄን ስራ ልሰራ እንደሄድኩ አትርሺ። ይቅርታ ማሚ፣ እኔ እንደዛ ለማለት ፈልጌ አይደለም። ማም እጅሽ ላይ ያለ አልተበላሸም አይደል? ለምን እሱን አጎርሽው? እሺ እሺ። እትዬ ወይ እኔ ጉርሻ በጣም ነው የምወደው። ለኔ አጉርሽኝ። ምን ቆንጆ። እሺ ነይ ልጅ አብሮ መብላት ይቻላል አይደል? አዎ እንችላለን። ደህና ነኝ። ይቅርታ አረበሽኩ። አረ ችግር የለውም። ቆይ የሚጠጣ ውሃ ላምጣልሽ። ይቅርታ፣ ለግቢው አዲስ ነሽ እንዴ? አዎ ብሌን እባላለሁ። የእነትዬ አዲሷ ሰራተኛ ነኝ። መቼም ቢሆን እንዲያወሩ አብረው እንዲሆኑ አልፈቅድላትም። እንደውም ምክንያት ፈልጌ ከዚህ ቤት እንድትባረር ነው ማድረጋል። አደራ ሰላም ይህንን ሚስጥር ካወቀች ሀብቱን በአጠቃላይ ለብሌን ነው የምትወርሳት። አንቺ ደግሞ መቼም ቢሆን ይቀራለች፣ ትገረጃለች። እሺ ለእሷ ችግር የለውም። ቆይ ምን አይነት ሚስጥር ቢሆን ነው አንዲት ሰራተኛ የዚህ ሁላ ሀብት ወራሽ ሊያደርጋት የሚችለው? ይህን ነገርማ ማጣራት አለብኝ። ምን ነው ችግር አለ እንዴ? አረ ችግር የለውም፣ አይዞሽ። በቃ ከዚህ በኋላ እንደ ግቢ ስለሆነን በደንብ እንገናኛለን። እሺ እትዬ ቅድም የሰጠሽኝን ብር ለእናት ያልሽ ልምጣ? እሺ ግን እንዳትቆይ፣ ቶሎ ተመለሽ። እሺ እትዬ። እንዴት ነው ምግቡን ወደድሽው?
አመሰግናለሁ። ቆንጆ ነው። እዩማ ያንን ፊልም እንዴት እንደምወደው ብታይ። አዎ ይህንን ፊልም በጣም ነው የምወደው። አውቀዋለሁ። በጣም የሚያሳዝን ታሪክ ነው። ማም እኔ በጣም ጠገብኩ። በቃ አንቺ ብይ። ሜቢ እንጂ። አይ እኔ እኮ ብዙ ምግብ አልበላም። ያው አንድ እናቴ ጋር ስለሆነ ነው በደንብ የበላሁት። እኔ ብዙ በላው። በቃኝ። ትንሽ አብይም? አይ ይበቃኛል። እሺ ሻይ ትወጃለሽ አይደለ? አሪፍ የሆነ ሻይ በ5 ደቂቃ ውስጥ አዘጋጅቼ እመጣለሁ። እሺ ወይዘሮ ሰላም፣ አሁን ግን ምንም ቢፈጠር አታርፊም። ቆንጅዬ ሻይ ከቆንጅዬ መርዝ ጋር በ2 ደቂቃ ውስጥ ይደርስልሻል። ምን ነው መጣው ብለሽ በዛው ቅርት አልሽ? በዛ ላይ ስልክሽ አይሰራም። አስጨነቅሽኝ እኮ። በጣም ይቅርታ እናቴ፣ ግን አንድ ማሳይሽ ነገር አለ። ምንድነው ታዲያ? ምንድነው እሱ? ብር ነው እማዬ። ከየት አመጣሽው? ስራ ጀመርኩ እናቴ። ከዛ የምታሰራኝ ሴትዮ የ2 ወር ደሞዜን አስቀድማ ሰጥታኝ ነው። ብታይ በጣም ጥሩ ሰው ናት። ያለብን የቤት ኪራይ እንከፍላለን። ከዛ ደግሞ በተረፈው ሱቅ ያለብን እንዳንከፍላለን። ቆይ ነው የቤት ኪራይ መክፈል ከበድ ብዬሻለሁ አላልሽኝም እናቴ? ግን አካሪያችን በዚህ 2 ቀን ውስጥ ካልከፈላችሁ ትወጣላችሁ ብሎን የለ። በዛ ላይ ደግሞ አንቺ ስራ የለሽም እና ደግሞ እያመመሽ ነው። ትንሽ ላግዝሽ ብዬ እኮ ነው። አልፈልግም። ይሄን ያመጣሽውን ገንዘብ ካመጣሽበት መልሽ። አንቺም ወደ ቤትሽ ተመለሽ። አንቺ ትምህርትሽ ላይ ብቻ አተኩሪ። እኔ እናትሽ ልብስ አጠቤ እንጀራ ጋግሬም ቢሆን ለአንቺ ትምህርት ቤትና የቤት ኪራይ መክፈል አያቅተኝም። አሁን እኮ ትምህርት ተዘግቷል እማዬ። ትንሽ እንኳን ትምህርት እስኪጀመር ልስራ። በዛ ላይ ደግሞ አሰራችን አደጋ ላይ ናት። እሷን ትቼ መምጣት አልችልም። የምን አደጋ ነው የምታወሪው? ቆይ ምን አይነት ስራ ነው የጀመርሽው? እንትን ህፃናትን ማስጠናት ነው እማዬ። በዛ ላይ ደግሞ በጣም ቀላል ስራ ነው። እሺ ግን ለ2 ወር ብቻ። እሺ እናቴ ልሂድ በቃ። እወድሻለሁ። እሺ እንሂድ። ራሽን ጠብቂልኝ። እሺ እሺ እናቴ። እሺ ምንድነው? ምግብ ልሰራ ብዬ ምግብ የሚሰራ ነገር ስለሌለ ይቅርታ አጎቴ። እኮ እኔ ባይሉ ነኝ ደረቅ እንጀራ በሚጥሚጣ በላው። ይቅርታ አጎቴ፣ ምንም የሚሰራ ነገር ስላለ። ኧረ እባክሽ ራስሽ ተቃጠዩ። እኔን አቃጥለሽ በዚህ ተቃጥኝ። ራስሽ ነው ማቃጥልሽ አብርቼ።
ቃል አለች። እሺ ውዷ እናቴ፣ እችን ቆንጅዬ መርዝ ጠጥተሽ ለመሞት ስታጣጠሪ ለማየት እንዴት እንደጓጓው ብታይ።